ቀይ ቢጫ አረንጓዴ ባንዲራ ጨርቅ ነው። ማወቅ አለባችሁ። ይሄንን ማለት ነው። ይኸው ባንዲራችን ሲሰድበው ደግሞ ብላችሁ ይሄ ሰውዬ ግን ፖለቲከኛ ነው መሰል እንዳትል ደግሞ ቀይ ቢጫ አረንጓዴ አሁን አንዳንድ ጊዜ እኮ እናስቃለን። እውነቴን ነው። ቀይ ቢጫ አረንጓዴ ታሪኩ የሚጠቅም ታሪክ አለው። ግን ቀይ ቢጫ አረንጓዴ በቀይ ቢጫ አረንጓዴ ምክንያት ቤተክርስቲያን ስንጣላ ይሄ የኦርቶዶክስ ምልክት ነው። ይሄ ቀይ ቢጫ አረንጓዴን የሚነቅፍ ሰው ከሃዲ ነው። ይሄ የግብፅ ክርስቲያኖች ቀይ ቢጫ አረንጓዴ ያላቸው እንዴ? ቅዱስ ኤፍሬም እኮ ቀይ ቢጫ አረንጓዴ ባንዲራ የሚባል አያውቅልህም። የለውም። ቄርሎስ እንደዚህ ያለ ባንዲራ የለውም። ዮሐንስ አፈወርቅ ቀይ ቢጫ አረንጓዴ ባንዲራ የሚባል የለውም። አዎ ታሪኩ ጥሩ ነው። እንደ ታሪክ መጠበቅ አለብን። ብዙ ዋጋ ተከፍሎበታል። ከመጽሐፍ ቅዱስ ጋር ይያያዛል። መልካም የድህነት ምልክትና ዋና የዶግማ መከራከሪያ ሆኖ ግን ሊያባላን ግን አይገባም። ከቃሉ ጋር ናችሁ። ታሪክ በታሪክነቱ መጠበቅ አለበት። ክብር በክብርነቱ መጠበቅ አለበት። ራሱን የእንጃረ ባንዲራው ብዙ ዋጋ ተከፍሎበታል። እሱን በታሪክ መነጋገር ነው። ቤተ ክርስቲያን ውስጥ ገብተን ግን ይሄ ያድነናል፣ ይሄ ያጸድቀናል፣ ይሄ ከቅስፈት ያድናል ማለት ነውር ነው። እንደዚህ የሚል የለም። እውነቴን ነው። በአዲስ አዋቂዎች መሆን አለብን። የመንደር ሰባኪ መከተል የለብን ነው። ታዲያ ምንድን ነው ምልክት አንዷ ምልክት ማርያም ይእቲ